በጎጃም ታሪክ ተሰራ። ፋኖ 18 ቀን የወሰደ በታንክና ዙ 23 የቀለጠ ውጊያ አሸነፈ። ፋኖ ለ18 ቀን በተደረገው ከባድ ውጊያ የአገዛዞን ኃይል ድል በመንሳት ወርቃማ ሐሙሲትን ሲቆጣጠር የአገዛዞን የሬጅመንት መሪ ኮሎኔልን መግደሉንም አሳውቋል። በርካታ የብልጽግና ጦር ታጭዶ ተከምሯል። ዝርዝር ይዘንበታል። ወዲህ ደግሞ ትላንት ባህር ዳር ዙሪያ የተገደለውን ባለስልጣን ተከትሎ የአማራ ክልል አስተዳደር መግለጫ አውጥቷል። ፋኖ ገደለብን የምትለዋ ትዋጥ ተብሏል። ዝርዝር ይዘንበታል። በሌላ በኩል በወሎም ውጊያ ሲደረግ የፋኖ ኃይሎች ያሌለ ጦሩን አዝምቶ የከበባቸውን የአገዛዙን ጦር ከባሰብረው ወጥተዋል። በወሎ እጅ ስጡ የተባሉ የፋኖ አመራሮች እጅ አንሰጥም ብለው ከበባውን የሰበሩበት መንገድ በዝርዝር ይዘነዋል። ለመላው የኢትዮጵያ ሕዝብ፣ ለመላው የአማራ ሕዝብ፣ ለመላው የትግሉ ደጋፊና ለመላው የአማራ ፋኖ የአቋም መግለጫ ከጎንደር ፋኖም ተሰጥቷል። ራሳቸው ቀርበው መግለጫውን ይነግሩናል። ይህ በእንዲህ እንዳለ ደግሞ አብይ አህመድ በደቡብ አፍሪካ ውርደት ገጥሟቸዋል። ጠቅላይ ሚኒስትሩ ዘር አጥፊ መሆናቸውን የአማራ ተወላጆች በዓለም ሀገራት ፊት አጋልጠዋቸዋል። እንዲሁም በስብሰባው ላይ አብይ አህመድ ከፎቶ መነሳት ውጪ የሰሩት ስራ የለም ተብሏል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአፋር ክልል የተከሰተው ግዙፉ የእሳተ ገሞራ ፍንዳታ የፈጠረው የአቧራ ብናኝ ቀይ ባህርን ተሻግሮ ምዕራባዊ የመን መድረሱ ተሰምቷል። ፍንዳታው መቀሌ፣ ጅቡቲ፣ ደሴ ድረስ የተሰማ ሲሆን ፍንዳታው እየለቀቀ ያለው ሰልፈር ዳይኦክሳይድ ስለተባለው መርዛማ ጋዝ ሳይንቲስቶች ማሳሰቢያም እየሰጡ ይገኛሉ። የእሳተ ገሞራው ፍንዳታ ያስከተለው ጭስ በአቅራቢያ የሚገኙ አካባቢዎችን ነዋሪዎችንም ማፈንም ጀምሯል ነው የተባለው። በምስሉ ላይ እንደምታዩት ከእሳተ ገሞራው ውስጥ ሰማዩን የሚሸፍን አመድና አቧራ እየወጣ በአቅራቢያ ወደሚገኙ የአፍድሬ ከተማና በዙሪያው ያሉ ቀበሌዎችን እየደረሰ ነው። የሰመራ ዩኒቨርሲቲ የጂኦሎጂ ምሁሩ ኖራ ያኒሚኦ ከአካባቢው ነዋሪዎች አጣርቶ እንደገለጹልን ከሆነ አመዱ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ እንዲሁም ሌሎች ችግሮችን ሊያስከትል የሚችል ስለሆነ ህብረተሰቡ አፉን አፍንጫውንና አይኑን ለመሸፈን የሚያስችሉ እንደ የፊት ማስክና ሌሎች መከላከያዎችን በመልበስ ተገቢውን ጥንቃቄ እንዲያደርግ ሲሉም ገልጸዋል። በአፋር ክልል ኤርታሌ የሚገኘው የኤርታሌ እሳተ ገሞራ በቋሚነት ንቁ ከሆኑ የዓለማችን እሳተ ገሞራዎች መካከል አንዱ እንደሆነ ይታወቃል። ይህም በትላንትናው ዕለት ህዳር 14 ቀን 2018 ዓ.ም ኤርታሌ እንደ አዲስ በመፈንዳቱ ከባድ ድምፅ በሁሉም አካባቢዎች እየተሰማ ሲሆን አሁን ደግሞ ከፍንዳታውን ተከትሎ ማለት ነው የጭስ ክምር መላው አካባቢውን ጨምሮ ቀይ ባህርን መሻገሩም ተነግሯል። ስለዚህ የአካባቢው ማህበረሰብ ራሱን እንዲጠብቅ እናሳስባለን። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። በአማራ ህዝብ ደም እጁን የታጠበውን አብይ አህመድ አንገት ያስደፋው አስደንጋጭ የተቃውሞ ሰልፍ በደቡብ አፍሪካ ህዳር 13 2018 ዓ.ም እና ትላንት ህዳር 14 በተካሄደው የቡድን 20 የመሪዎች ጉባኤ ለመታደም ያቀናው ንጹሃንን የሚጨፈጭፈውን ሰራዊት የሚመራው ታዳጊ ሴቶችን የሚደፍረውን ሰራዊት የሚመራው አብይ አህመድ ያልታሰበና ድንገተኛ አስደንጋጭ ተቃውሞም ገጥሞታል። ጉባኤው በተካሄደበት በጆሃንስበርግ ናስሪክ ኤክስፖም ማዕከል ዙሪያ የተለያዩ መፈክሮችን በመያዝ ተቃውሞ ያሰሙት የአማራ ተወላጆች አብይ አህመድ በትላልቅ መሪዎች ፊት ውርደትንና ሀፍረትን እንዲከናነብ አድርገውታል ተብሏል። የዘቀጠና የተናቀ የዲፕሎማሲ ስልት የሚከተለውና በአማራ ማህበረሰብ ላይ የዘር ማጥፋት እየፈጸመ የሚገኘውን የአብይ አህመድን ትክክለኛ ማንነት ለዓለም አቀፍ ማህበረሰቡ በገሃድ ያሳየንበት የተቃውሞ ሰልፍ ነው ብለዋል። ሚዲያችን ያነጋገራቸው በተቃውሞ ሰልፉ ላይ የተሳተፉ የአማራ ተወላጆች ጉባኤውን እየታረድን
ላለውና እየተገደለ ላለው የአማራ ህዝብ በዓለም አቀፍ ማህበረሰብ ፊት ድምጽ ሆነንበታል ሲሉም ለጣቢያችን የገለጹት የተቃውሞ ሰልፉ ተሳታፊዎች አብይ አህመድ በአማራ ህዝብ ላይ እየፈጸመ ስላለው የዘር ማጥፋት ወንጀል ለቡድን ሀያ አባላትና ለሌሎች ዓለም አቀፍ ተቋማት አጋልጠንበታል ሲሉም ተናግረዋል። በተቃውሞ ሰልፉ ሁሉም አማራ የተባበረ ማህበር፣ ኦል አምሃራ ዩናይትድ አሶሲዬሽን የተባለ የአማራ ተወላጆች ማህበር እንዲሁም የደቡብ አፍሪካው ኮንቶ ዊ ሲዝዌ ኤምኬ ፓርቲና ኦፕሬሽን ዱዱላ የተባሉ ተቋማቶች ተሳትፎበታል ነው የተባለው። እንግዲህ እንደሚታወቀው ከትላንት ወዲያ የጀመረ ቅዳሜና እሁድ የተደረገ ዓለም አቀፍ ጠቅላላ በሚባል መልኩ በርካታ የዓለማችን መሪዎች የተገኙበት ስብሰባ በደቡብ አፍሪካ ሲካሄድ ሰንብቷል። ታዲያ ከዚህ ጋር በተያያዘ ነው እነዚህ ጀግኖች ቀጥታ ስብሰባው ቦታ ላይ በመገኘት አብይ አህመድን የተቃወሙት ጉዱንም ለዓለም የገለጹት። እንግዲህ አብይ አህመድ በዚህ ስብሰባ ላይ ምንም አይነት የዲፕሎማሲ አቅም እንደሌለው ሰዎችን ጨብጦ የዓለም ሀገራት መሪዎችን ጨብጦ ሰላምታ ተለዋውጦ ከመመለስ ውጪ ሀገሪቷን በዲፕሎማሲ የሚያራምድ የፖለቲካ ስራ እንዳልሰራና የዲፕሎማሲ ስራ እንዳልሰራ በበርካቶችም ተነግሯል። ለፎቶ ፕሮግራም ብቻ እንደሄደ ነው የተነገረው። አብይ አህመድ አሊ ምንም አይነት የዲፕሎማሲያዊም ሆነ የውጭ ጉዳይ ፖሊሲ ስትራቴጂ የለውም ብቻ ሳይሆን የዲፕሎማሲውን የውጭ ፖሊሲ አሰራር አመራርም ግንዛቤ የሌለው ሰው መሆኑን ተነግሯል። በየሄደበት ዓለም አቀፍ ስብሰባዎች ሁሉ ከመሪዎች ጋር ፎቶ ከመነሳት የዘለለ ሀገራዊ ጥቅምም አያስገኝቶ አያውቅም። ለስልጣኑም እድሜ ከሰጠው ለወደፊቱም አያስገኝም በማለት በርካታ ዲፕሎማቶችም ኢትዮጵያን ወክለው ሄዱ ማለት ነው ለሚዲያችን ተናግረዋል። ሀገራት ለብሔራዊ ጥቅማቸው ሲሉ የቀረጹት የራሳቸው የውጭና የዲፕሎማሲ ፖሊሲ አላቸው። በዚህ መሰረትም ይሄዳሉ። መቼ፣ ወዴት፣ ለምን፣ ከማን እንደሚገናኙም ጠንቅቀው ያውቃሉ። አብይ አህመድ ከመሪዎች ጋር ሲገናኝ ልክ እንደ ቅዳሜ ገበያ ሰው ነው ፎቶ ተነስቶ ብቻ የሚመለሰው። የዓለም መሪዎች ተገበያይተው ወደ ቤታቸው ሲመለሱ አብይ አህመድ ግን ገበያ ሄዶ ሳይሸጥም ሳይሸምትም ከንቱ ደክሞና ተንቀዋሎ እድል ካገኘም ቡና ቁርስ አቅርቦና ለግል ፌስቡክ የሚሆን ፎቶ ተነስቶ ይመለሳል። እንግዲህ አብይ አህመድ የሚመራት ኢትዮጵያ ከዚህ የዘለለ ተግባር የላትም። ይህ በእንዲህ እንዳለ ወደ ሀገር ቤት ጉዳዮች ስንመለስ በትላንትናው ዕለት በፋኖ የተገደሉትን የአረጋ ከበደ አማካሪና የካቢኔ አባል እንዲሁም አማራ ክልልን በመወከል የፌዴራል ምክር ቤት ተሰያሚ የነበሩት በላይ ባውቄን ሞት ተከትሎ የክልሉ መንግስት መግለጫ አውጥቷል። መግለጫው በምን በማን እንደተገደሉ ወይንም እንደሞቱ ሳይገልጽ ለባለስልጣኑ ሞት የሐዘን መግለጫውን አስነብበዋል። መግለጫውም እንዲህ ይላል። የተከበሩ አቶ በላይ ባውቄን ህልፈት አስመልክቶ የተሰጠ የሐዘን መግለጫ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ አማካሪና የክልሉ ካቢኔ አባል የነበሩት የተከበሩ አቶ በላይ ባውቄ ከዚህ ዓለም በሞት መለየታቸውን ስንሰማ ሐዘናችን እየጠለቀ ነው። አቶ በላይ ባውቄ ህይወታቸውን በሙሉ ለህዝብ አገልግሎት የሰጡ በክልላችን እውነተኛ ለውጥ እንዲመጣ ግንባር ቀደም ተዋናይ የነበሩና የህዝቡን የልማት ጥያቄ ለመመለስ በቁርጠኝነት ሲሰሩ የነበሩ ታላቅ የልማት ሰው ነበሩ።